ቆሻሻውን ከቤት እንዳጸዳ መቼስ እምነት አለኝ። ለኔ ያለመታዘዝ መዘዙ ከባድ እንደሆነ ታውቃለህ። እና አውጥተህ ጥለሃታል ወይስ? ይኸውልሽ ሰው ናት፣ በዛ ላይ ሴት ናት፣ በዛ ላይ ደግሞ ታማለች። እና ቆሻሻ ብለሽ ልትጸየፋት እንዳሞክሪ። ድሃ ክብር ኖሮት አያውቅም፣ ሊኖረውም አይችልም። አሁን መስማት የምፈልገው ይሄን ብቻ ነው። አውጥተህ ጥለሃታል ወይስ አልጣልካትም? ፋና ትባላለች፣ ሙያተኛ ሴት ናት። እኛ ቤት ነበር የምትሰራው። ሚስቴ በግፍ አባራት ሌላ ቦታ ተቀጥራ እዛ ደግሞ በዘይት አቃጥሏት ተመልሳ መጣለች። ኑሮዋ ከስቃይ ወደ ስቃይ ሆኗል። እኔም ልጠብቃት ልንከባከባት እንደሚገባ አምኛለሁ። እቃሽን በዘንቢል አንጠልጥለሽ ከዚህ ቤት ውልቅ እንድትይልኝ ነው የጠራሁሽ። እሺ ደሞዜን ውስጡኝና ልሂድ። የሚያዋርድሽም የሚያስከብርሽም ስራ ነው። መልካም ስራሽ ያስከብርሻል፣ ክፉ ስራሽ ደግሞ እንደዚህ ያዋርድሻል። ይሄ ደግሞ ጅማሬ ነው፣ ገና ይቀጥላል። አንቺም በክፋትሽ ቀጥይ። እኔ እኮ ለአባቴ ልክልሃለሁ ብዬ ቃል ገብቼለት ነበር እና ቆይ አሁን 2 ወር ደሞዜን አስጭኝ ማለት ነው? እኔም ፋና ካለችበት ፈልጌ አመጣታለሁ እና ደግመሽ እንዳታስቀይማት እሺ? እሷ ወደዚህ ቤት ከመጣች እኔ እዚህ አልኖርም። ይመር በጣም አሞኛል፣ ግን አንተ አጨክንብኝም ብዬ ነው የመጣሁት። አንተ መልካም ሰው ነህ። አሁን ተነሽ፣ በጣም አሞሻል፣ ወደ ሐኪም ቤት እንሂድ። አይ ሄጃለሁ፣ መድኃኒትም ሰጥተውኛል። አንተ ግን በጣም ስትፈልገኝ እንደነበር ሰማሁ፣ ግን ምንም ማድረግ ስላልቻልኩኝ ነው። እንደዛ እየፈለኩሽ እንዴት አስችሎሽ ዝም አልሽ? እኔ እኮ አንቺን ለመፈለግ በጣም ብዙ ደከምኩ። ያልፈለግኩብሽ ቦታ የለም፣ ያልደወልኩበት ቦታ የለም። ትገኝበታለሽ ያልኳቸው ሰዎች ጋር ሁሉ ደውያለሁ። ደላላው ጋር ራሱ ስንት ጊዜ እንደደወልኩ። እኔ ከዚህ መሄድ አልፈለኩም ነበር፣ ነገር ግን እኔ ከዚህ ካልሄድኩኝ በመርዝ እንደምትገል አስፈራራች። በጭካኔ ደሞዜን ሳትሰጥ አባረረች። ተረከመች ክፉ። እንደዛ እንደምታረግ እኔም ጠርጥሬ ነበር። ያው እንደምታውቀው እየሰራው ቤተሰቤን አግዝ ነበር። አንቺ ግን እኔን ለማዳን ብለሽ በራስሽ ላይ በቤተሰቦችሽ ላይ ጨከንሽ። እውነት እንደዛ ማድረግ አልነበረብሽም። ቢያንስ ደውለሽ እውነታውን ለእኔ መንገር ነበረብሽ። ያው ለእነሱ እንኳን ከላኩላቸው 4 ወር ነኝ። እነሱም በጣም ችግር ላይ ናቸው። እኔም ታመምኩኝ፣ ልጠቅማቸው አልቻልኩ። ወይ ለራሴ ያልሆንኩ ወይ ለቤተሰብ ያልሆንኩኝ። በቃ እድል ሁሉ ጠማማ ነው። በሄድኩበት ሁሉ በቃ አላውቅም። እና ዛሬ ገንዘቡን ለቤተሰቦችሽ እንልክላቸዋለን፣ አንቺም ትታከሚያለሽ። እሺ? በጣም አመሰግናለሁ። ከቻልክ አሁን ለአባቴ ላክለት። ድምፁንም ከሰማሁት ቆየሁ። በእርግጥ እኔም ማመጣጤ እንድትልክላቸው ደፍሬ ልነግርህ ነበር። እኔ ሞቼ ቤተሰቦቼ በእኔ ምክንያት በመረራ ሐዘን ውስጥ እንዲገቡ አልፈልግም። በቃ ከሞትኩም እዚሁ ቅበሩኝ። ተይ እንደዛ አትበይ፣ ታከመሽ ትድኛለሽ። በቃ ከሞትኩኝም እዚሁ ቅበሩኝ። ኖሬም ለማንም አልጠቅም። በዛ ላይ በጣም እየታመምኩኝ ነው። ምቆይም አይመስለኝም። አይዞሽ እሺ፣ ትድኛለሽ። አሁን እኔ ለአባትሽ ገንዘቡን ልክላቸዋለሁ፣ ደውለሽም ታገኛቸዋለሽ። እሺ? እሺ እንዳልኪው። ህመሜ ግን በጣም ከባድ ነው። ደውልለት እናገናኝ። ድምፁም ናፍቆኛል። ምን እንደምል አላውቅም። ፈጣሪ እድሜና ጤና ይስጥክ። እንዳንተ አይነት ደጋግ ሰዎችን ያብዛልኝ፣ ያኑርክ።
አላደረኩልሽ። የሰራሽበትን የላብሽን የለፋሽበትን ለአባትሽ ምልክላችሁ። በቃ እባክህ አንዴ ለአባቴ ደውልለትና ላናግር። ቆይ መጀመሪያ አሁን ለአባትሽ ገንዘቡን ልላክላችሁ፣ ከዛ በኋላ ታውሪያቸዋለሽ። እሺ? አባዬ ልጄ ደህና ነሽ? እኔ እኮ ምን ሆነብኝ ነው ብዬ ተጨንቄ ነበር። አባዬ ደህና ነህ? ለወራት ድምፅህን ሳልሰማው ሳልደውልልክ ደህና ነኝ አባቴ፣ እኔ ደህና ነኝ። ደግሞ ገንዘቡን ሳልክልህ ተቸገርክብኝ አይደል? እኔ አባቴ በጣም ይቅርታሽ። እሬ ምን ችግር፣ ይመር የሚባለው እኮ በየወሩ ቀኑ ሳያሳልፍ እየላከልኝ ነበር። ዛሬ ደግሞ ያለ ቀኑ ጨምሮ ላከልኝና አስደነገጠኝ እኮ። ግራ እየተጋባው ደወልሽ። ይመስገን ድምፅሽን ሰማሁ። አባዬ ይመር ቆይ ልክልህ ነበር ማለት አልገባኝም። አዎ ድምጿን አሰማኝ ስለው አንዴ ቤተ ክርስቲያን ናት፣ አንዴ ትምህርት ቤት ናት እያለ በቃ እኔማ ልጄ ምን ሆነች ብዬ ተጨነቄ ነበር። አባዬ እኔ ደህና ነኝ፣ አታስብ። እናንተ ግን ደህና ናችሁ? ደህና ሁኝልኝ የኔ ልጅ፣ ክፉሽን አያሰማኝ። ደህና ነኝ የኔ አባት፣ እኔ በጣም ደህና ነኝ። ለእኔ አታስቡሽ። ቅዱስ ሚካኤል ሊቀ መላእክ ዋስ ጠበቃ ይሁንሽ፣ ከለላ ይሁንሽ፣ ሸማ ያልብስሽ። እመ ብርሃን ከአንቺ ጋር ትሁን። የተባረከ ልጅ ይስጥሽ። አባቴ አሜን። ራስሽ አንድ ነገር ሳታረጊ ለእኔ እንደምታሟይ ፈጣሪ ሙሉ ያደርግሽ የኔ ልጅ። ምን እንደምልህ አላውቅም። ብቻ ፈጣሪ ብድርን ክፈል። ልክ ለእኔ አባት እንደደረስክለት ፈጣሪ በዙሪያ ሁሌም ከጎኔ ሁሌም ይድረስልኝ። አሜን። እኔ ላንተ ቃል የለኝም። እጅግ በጣም መልካም ሰው ነው። ያው ስታባርሽ እንደማከፍልሽ ስላወቅኩ ነው ለአባትሽ ገንዘቡን የላኩላቸው። ቆይ እንዴት አወቅ? እኔ የሚስቴ ክፋት መች ጠፍቶኝ አባራ ጭራሽ ከፍላ ልታባርሽ? እሷ ማለት እኮ ቆይ ግን እሷ ምን አድርጋ ነው አንድ ቤት እየኖራችሁ የሚያክልት ነው? እሷ በጣም ከባድ በደል አድርሳብኛለች። ግን ምንድን ነው እንዳትይ፣ ጊዜው ሲደርስ እኔ ራሴ እነግርሻለሁ። እሺ ምንም አልልህም፣ ግን ብትታረቁና ቤታችሁ ሰላም ቢሆን በጣም ደስ ይለኛል። ትዳር እንኳን ከና ያጣው ተቻችሎ መኖር ነው ይሻላል። የማይቻል አይቻልም። እኔ እሷን በጣም ነው የቻልኳት። እንደ እሷ ስራ ቢሆንማ እኔ በጣም ነበር የምጎዳት። እዚህ እየመጣች እንድትፈነጭብኝም አልፈቅድም ነበር። ሰባብሬ እዚህ እንዳደርስ ነበር የማደርገው። ግን ለቤተሰቡ ሰላምና ለራሴም ሰላም ስል ነው የታገዝኳት። የእሷ ስራ እንዳይመስልሽ። ሰው በመጉዳት የሚገኝ ጥቅም እኮ የለም። በዛ ላይ ደግሞ ሚስትህ ናት፣ አካልህ ናት። ልክ ነሽ፣ ሚስት አካል ናት። ተንከባከባት፣ ውደዳት፣ ደግሞ ይቅር በላት።
ይቅር መባባል እኮ ትዳር ላይ በጣም አስፈላጊ ነው። ይቅር መባባልም መልካም። እሷ ግን ይቅር የምትባል ሴት አይደለችም። እንደሷ ስራ ቢሆን እኔ ለአይኔ አላያትም ነበር። መሰሪ ክፉ። መቼስ ተፋቅራችሁ የተጋባችሁት አይደል? ይቅር በላት። በጊዜው እኔ በጣም ወዳት ነበር። አሁንም አልጠላት። መቼስ ወዳት ነው አይደል ያገባት? ደግሞ እኮ ከሰው ልጅ ስትጠይቃ ቤተሰቦቼ ይቅርብ ሲሉኝ ለእሷ ብዬ ከብዙ ሰው ጋር ተጣልቻለሁ። ከአክስቴ ጋር ተጣልቻለሁ። ከታናሽ ወንድሜ ጋር ተጣልቻለሁ። ብቻ ያልተጣላው ሰው የለም። ከእሷ ያተረፍኩት ከቤተሰብ መለየት ብቻ ነው። እና ታርቃችሁ እንደድሯችሁ በሰላም ነው። እኔም ደግሞ በጣም ደስ ይለኛል። ይኸው መጨረሻው ግን ያሉት ሁላ ነው የሆነው፣ አንድም ሳይቀር ሁሉ። ቢሆንም ይቅር በላት፣ ትስተካከላለች። እሷ መቼም አትስተካከልም። ይልቅ አሁን ደስ ብሎሻል አይደል? እኔማ በጣም ደስ ብሎኛል። ህመሜ ራሱ ቀለለኝ። ምን ላምጣልሽ? ወደ ሱቅ ልሄድ ነበር። ካላስቸገርኩ ሚሪንዳ ብታመጣልኝ? ኧረ ምን ታስቸግሪኛለሽ? በሳጥን ነው ማመጣልሽ። ለአንቺ ደግሞ ምን መቸገር አለ? ለማንኛውም መጣው። እሺ፣ ስንት ሚሪንዳ ነው ፈልግ? ፔፕሲም ልጨምርልሽ? ኮካስ? ሌላ ምን ትፈልጊያለሽ? ስላለሽ በጣም ደስ ይላል። አንተ እኮ በጣም መልካም ሰው ስለሆንክ ነው ሰው ሲደሰት የምትደሰት። አስቸገርኩ አይደል? በጣም አመሰግናለሁ። እንግዲህ አንድ ቀን ምን የሚመለስ ውለታ ሰራው ብለሽ ነው? ሁሉንም ያደረኩት ለራሴ ብዬ ነው። ለስላሳ ለእኔ ቀዳሁ ለራሴ ብለህ? ይኸውልሽ ፋና፣ መልካም ነገር ከሰራሽ ራስሽ ነሽ የምትጠቀሚ፣ ክፉ ነገር ከሰራሽም ራስሽ ነሽ የምትጎጁ እና ለአንቺ ሳይሆን ለራሴ እንደቀዳው ነው የምቆጥረው። እንዴት? አልገባኝም። ይኸውልሽ መልካም ነገርም ክፉ ነገርም ይጠራቀማል። በምድር የሰራሽው ክፉ ነገር በምድር ይመለሳል። እሱማ ልክ ነህ፣ ግን እንዴት ነው? አስረዳኝ። አንድ ሰው ነበረ ሰዎችን በመዝረፍ በመግደል በማስፈራራት የሚታወቅ። አካባቢው ላይ በጣም የሚፈራ ሰው ነበር። በቃ ስሙ በተጠራ ቁጥር የማይደነብር የለም። ግን በአንድ ወቅት ለሱም ደግሞ አንድ ከሱ የባሰ ጉልበተኛ መጣልሻል። ያ ጉልበተኛ ደግሞ እሱን በቀላሉ ጥሎት አዋርዶት አካባቢውንም ሰላም አደረገውልሻል። እና ለጉልበተኛም ጉልበተኛ፣ ለጸባየኛውም ጸባየኛ፣ ለደጉም ደግሞ ደግ አለ እና ሁሉ ነገር ቦታና ጊዜ አለው እና ይገርምሻል፣ የማይሆን ነገር የለም። ደግሞ አንድ የታጠቀ ጉልበተኛ በቃ ሰው በመግደል የሚደሰት ነበር እና ሁሌ በቃ ሰው የሆነ ነገር ባሉት በቃ እገልሃለሁ፣ አንዳንዴ እንደውም ይገላል እና የሚፈራ ሰው ነበር። እና በአንድ ወቅት ለእሱም ደግሞ የታጠቀ መጣለታ እና ልቡም ብለው ገላገሉት። እና ለሁሉም ጉልበተኛ አለው፣ ለሁሉም መልካም ስራ ደግሞ መልካም ሰው አለው። ሚስትህ እኔ ስታባርር አንተ ደግሞ እሷን አባርክ፣ ለጌታም ጌታ አለው ማለት ያለ። አንድ ደግሞ በአካባቢያችን ላይ በጣም ደግ ሰው ነበር። እኔ ድሮ ያደግኩበት እዛ ክፍለ ሀገር ገጠር እና በደግነቱ ነው የሚታወቀው። በቃ ወንዝ ያሻገራል፣ ሰዎችን አዝሎ እርሻውን ያሳርሳል። የማይሰራው መልካም ነገር የለም። በቃ ስሙ ሲጠራ በመልካምነት ነው። እና የሆነ ጊዜ ጎርፍ ይወስዷል። ወንዝ እንደለመደው ሲሻገር ጎርፍ ይዞት ሄድና በሞትና በህይወት መሀል እያለ በድንገት ምን የሚፈጠር ይገርምሻል። በቃ ያልጠበቀው ያድነኛል ብሎ ያልጠበቀው ሰው አዳነው እና ደግነቱ መለሰለት ማለት ያለ ከጎርፍም መልካምነቱ ወጣ። እና ደግ ነገር ስሪ፣ ሁሌ ደግ ነገር ስትሰሪ ለራስሽ ነው። ልክ ነህ። ሁሉም እንደ ስራው ይሰፈርለታል። መልካሙም እንደ መልካምነቱ፣ ክፉም እንደ ክፋቱ። ከጎርፍ ውስጥ የሞተ በሬ ያዳነው። አምጣጭ ትንሽ ሰምረሽ። እሺ እባክህ አቶ ይመር፣ ለምን በዛው በነካ እጅ ቡና ቀራርበ ቄጤማ ጎዝጉዛ አትካድማት? ደግሞ እዚህ እንዴት ልትመጭ ቻልሽ?
በሰላም ነው? ለምን ልትመጪ ቻልሽ ላልከው እኔ በጣም ብዙ ስራ እንዳለብኝ ታውቃለህ። ነገሩ አንገብግቦኝ ነው እዚህ ድረስ የመጣሁት። እረ ምንም አንገብጋቢ አይደለም፣ ቀላል ጉዳይ እኮ ነው። አንቺ ደውለሽ ና ብትይኝ እኔ እኮ ያለሽበት ድረስ እመጣ ነበር። አንቺ እዚህ ድረስ መልፋት አልነበረብሽም። አንተማ እንዴት ትመጣለህ? የቤት እመቤት ሆነ የለ እንዴ? ወይ ግን አንተ ነህ ሰራተኛ፣ እሷ ነህ ሰራተኛ። ደግሞ ይቺ ምን አቅምሳ ነው ከሚስቴ የበለጠችብን? እሷ ፋና ትባላለች። ፋና ክብር ሰጥታኛለች እና በጣም መልካም ሰው ነች እና መልካም ቤተሰቤ ነች። ተዋወቂያት፣ እንደው ፋና ትባላለች። በዚሁ አጋጣሚ ቤተሰብ የሚለውን ተውና የጭንገረዴ በሚለው አስተካክለው። ጭራሽ ሚስት ባለችበት ያንቺ ጠፍቶኛል ስትል አታፍርም? እንዴት ብትነቀን ነው? እሷን ብቻ ሳይሆን ቤተሰባችንም ጭምር ነው የናቀው። አንቺ እንደምታስቢው አይደለሁም። እኔ ስለ ሙያዋ ነው። እሷ ሙያ ላይ ጎበዝ ሰራተኛ ነች። ጎበዝ፣ የቤት ውስጥ ስራ በጣም ጎበዝ ነች። በቃ እኔ እሷ ባለችበት ያልኩት ስለምሰራው ምግብ ጣም ነው እና ሁሉ የምሰራው ምግብ ደግሞ ጣፋጭ ነው። ያንን ያልኩት እያደነኳት ነበር። እሷ ዝም ብላ ገልብጣ ነግራሽ ነው ጣፍጦኛል ምናምን አለ የምትለው። እውነት ነው። እኛ በሞግዚት ተንቀባረን ስላደግን የቤት ውስጥ ስራ መስራት አንችልም። በዛ ላይ ሙያ ባይኖረንም ገንዘብ ግን አለን። በገንዘባችን ሰራተኛ እንገዛለን። አሁን እንደ አያቶችሽ ጊዜ አይደለም። ባርነት የሚባል ነገር የለም። በገንዘብሽም ከፍለሽ ልታሰሪ እንጂ ልገዣች። እኔ 2 ባሪያዎች አሉ፣ በየወሩ እየከፈልኳቸው የሚያገለግሉኝ። ቀኑን ሙሉ ሳለፋቸው ነው ሙሉ። ቁጭ በይ፣ ተነሽ፣ ሂጂ፣ ውጪ፣ ሂጂ፣ ግቢ፣ ስፈልግ ደግሞ አባረራቸው። መልኩ ቀይሮ ነው እንጂ ባርነት አለ። እሺ፣ እቺ ደግሞ ከምን ተለይታ ነው? እቺ ራሱ እኮ ባሪያ አይደለች እንዴ? አንተ ነህ እንጂ ክብር ሰጥተህ ያስቀመጥካት። አንዳንድ የማይረቡ ሰዎች እንዳንቺ ነው የሚያስቡት። አንቺም እኮ ለስራሽ ባሪያ ነሽ እና ሰውን ዝም ብለሽ ባሪያ ነሽ አትበይ። በቃ እኔ የታገስኩሽ በምክንያት ነው። እንዳከበርኩሽ ብትከበሪ ነው የሚሻለው። አንተም ሰው ሆነ ለእኔ መልስ ልትሰጥ ሞከርክ። አንተ ልቃሚ ምን እንደሆንክ ታውቃለህ አይደል? ሜሪ በቃ ይቅርታ አድርጊልኝ፣ አጥፍቻለሁ። ሁለተኛ የለመደኝም። አንቺን እንደዛ ማለት አልነበረብኝ። ከአንገትህ ተነስተህ ጎንበስ ብለህ ይቅርታ እመቤቴ ይቅር በይኝ በል። እንዲሁም ተነስተን በርከክ። ስላከበርኩሽ አታጓርጅኝ። ይቅርታ አድርጊልኝ፣ በቃ ይቅርታ አድርጊልኝ አልኩሽ አይደል? ይቅርታ አድርጊልኝ። አንቺም ተነሽ ተንበርከኪ። ሁለታችሁም ለምኑ። አንተም አፍህን ልትከፍትብኝ ቻልክ። በቃ ይቅርታ አድርጊልኝ ሜሪ፣ አጥፍቻለሁ። አንቺን መናገር አልነበረብኝ እና ይቅርታ አድርጊልኝ በቃ። ከአንገትህ ሰበር ብለህ ይቅርታ እመቤቴ አጥፍቻለሁ። እንዲሁም ተነስ ተንበርከክ። ማሪኝ ብለህ ለምን? ተነሽ አንቺም ተንበርከኪ። በጣም ጥሩ ይቅርታ አድርጊላለሁ። ተነስ። ቆሻሻውን ከቤት እንዳጸዳ መቼስ እምነት አለኝ። ለእኔ ያለመታዘዝ መዘዙ ከባድ እንደሆነ ታውቃለህ። እና አውጥተህ ጥለሃታል ወይስ? ይኸውልሽ ሰው ናት፣ በዛ ላይ ሴት ናት፣ በዛ ላይ ደግሞ ታማለች እና ቆሻሻ ብለሽ ልትጸየፋት እንዳሞክሪ። እሷ ክብር ያላት በስርዓት ያደገች ጨዋ ሴት ናት። ይሄን በደንብ ወቂሽ። ድሃ ክብር ኖሮት አያውቅም፣ ሊኖረውም አይችልም። አሁን መስማት የምፈልገው ይሄን ብቻ ነው። አውጥተህ ጥለሃታል ወይስ አልጣልካትም? እኔ በትህትና በሰላም በፍቅር በመረዳዳት አምናለሁ እና አንቺን በትህትና እንድታናግሪኝ እፈልጋለሁ። እሷን ታፈቅራታለህ? ልታገባት ትፈልጋለህ? ቆይ ይቺ ገረድ ከሚስትህ በልጣብህ ነው? ሚስትህን አስለቅሰህ ይቺን የምታስደስተው? ይኸውልሽ ምን መሰለሽ ሜሪ፣ ሚስቴን እኔ ሳልሆን ስራዋ ነው የሚያስለቅሳት። ክፉ ስራዋ ነው የሚያስለቅሳት። ክፉ ስራዋ ደግሞ ገና ያስለቅሳታል። ደግሞ ስለምን ፍቅር ነው የምታወሪው? እኔ ማንን ነው የማፈቅረው? ስለዚህ መጤ ሰራተኛ ነው እግሯ ስር ቁጭ ብላ ያላየው እንዳይመስል። ፋና ማለት ቤተሰባችን ናት።
ሲከፋኝ የምታጽናናኝ፣ በብዙ ነገር ከጎኔ ሆና የምታበረታኝ መልካም ሴት ናት እና ለእኔ እህቴ ብቻ ናት። ደግሞ የእህትና የወንድም ግንኙነት ለእንዳንተ አይነት ወንድ እንደማይሆን አውቃለሁ። እሺ እኔ እሷን በጭራሽ አላስባትም። እርግጥ ነው ምንም አያንሳትም። ከእናንተ አይነት ሴቶች በደንብ ትሻላለች። በብዙ ነገር ከእናንተ ትሻላለች። እየሰደብከኝ ነው አንተ? አንተ ምኔን ለመስደበቃ ለማመን ይቸገራለሁ። እኔ ካልባሰብኝ ሰው እንደማልሳደብ በደንብ ታውቂያለሽ። ሚስቴ ያንን ሁሉ ነገር አድርጋኝ ሰርቢያት አላውቅም። ይህን ደግሞ አንቺን በደንብ ታውቂዋለሽ። የባሰው ውርደት ሳይጨመርብህ ከዚህ ትሄዳለች ወይስ አትሄድም? ሚስት ደግሞ ያመነችበትን ማድረግ መብቷ መሰለኝ። እሷ መብቷ ሊሆን ይችላል። እኔም እሷን መተው መብቴ መሰለኝ። አንተ መብት የለም፣ እሷ ብቻ ናት መብት ያላት። አልፈልግም ማለት የምትችለው እሷ ብቻ ናት። እሷ የሀብታም ዘር ናት፣ አንተ ደግሞ የድሃ። እኔ መጀመሪያ የሚቅርብሽ ብያት ነበረ፣ አልሰማ ብላኝ ነው እንጂ። መጀመሪያ ብሰማሽ ጥሩ ነበር። አሁን ግን አንቺ ከዚህ በሰላም ሂጂ። በጣም ልባም አድርገህ የለ እንዴ? አሁን አስወጥተህ ትጥላታለህ ወይስ እኔ አውጥቼ ልጣላት? አሁንም አንቺ ከዚህ በክብር ሂጂ። እኔ በክብር እንድትሄጂ በተደጋጋሚ ጊዜ እየለመንኩሽ ነው። አለመሄድሽ ከዚህ ለአንቺም ጥሩ አይሆንም። ነግሬሻለሁ ሜሪ፣ ከዚህ በሰላም ሂጂ። እኔን እንደፈለግሽ ስደቢኝ፣ እንደፈለግሽ ተናገሪኝ፣ እኔ እታገዝሻለሁ። ከዚህ በኋላ ግን እሷን ብትናገሪያት አንቺ ላይም የከፋ ነገር እንደሚደርስ ወቂ። ቆይ ብናገራትስ ምን ልታመጣ ነው? እማመጣውን ታያለሽ። አረ እባክህ ልታሳየኝ ነው? የማን ልጅ አረከኝ? ማን አረከኝ? እኔን ከኔ ጋር መጋፈጥ ይሻልሃል። በጣም ጥሩ። ከዚህ በኋላ እሷን ከነካሻት በእንባሽ ይሄ ሜካፕሽ ይበላሻል። ሁለታችሁም ማን እንደሆንኩኝ አላወቃችሁ። እሰራላችኋል። ደግሞ አንድ ነገር ልንገርሽ፣ የጣቶቼ ምልክት ፊትሽ ላይ ይቀራል። ይሄ እንዳይሆን ከዚህ በሰላም ሂጂ። ባልሄድስ ምን ልታመጣ ነው? ባትሄጂ ማመጣውን ታያለሽ። አሁን ሂጂ ብዬሻለሁ። ሂጂ። ነግሬሻለሁ። ማን እንደሆንኩኝ አታውቁም ማለት ነው።